ኢራን ያሏት በሺዎች የሚቆጠሩ የባሊስቲክ ሚሳኤሎችና ርካሽ ነገር ግን ውጤታማ የሆኑት የሻሂድ ድሮኖች የቀጠናውን የአየር መከላከያ ስርዓት እየተፈታተኑት ይገኛሉ። ቴህራን ከፊት ለፊት ካለው ፊት ለፊት ውጊያ ይልቅ የተቃዋሚዎቿን ውድ የጦር መሳሪያዎችና የዓለምን የነዳጅ ገበያ በማዳከም ላይ ያተኮረ ስልትን መርጣለች። የነዳጅ ዋጋ በአንድ በርሜል $100 በላይ መዝለሉና የሆርሙዝ ወሽመጥ የንግድ እንቅስቃሴ መስተጓጎል የዚህ ስልት ቀጥተኛ ውጤቶች ሆነዋል። በሌላ በኩል በአሜሪካ የውስጥ ፖለቲካ ውስጥ ጦርነቱ ሌላ መልክ ይዟል። የትራምፕ አሰራር ያወጣው $12 ቢሊዮን ወጪና የጦርነቱ ግልጽ ዓላማ ማጣት በኮንግረስ አባላት ዘንድ ከፍተኛ ተቃውሞ እየቀሰቀሰ ነው። ከሁሉም በላይ ደግሞ ዋይት ሃውስ በነጻ ፕሬስ ላይ የከፈተው የቃላት ዘመቻና ጋዜጠኞችን ሀገር ካዲ በማለት መፈረጁም ጦርነቱ ከመካከለኛው ምስራቅ አልፎ የአሜሪካን ዲሞክራሲያዊ ተቋማት እስከ መፈተን ደርሷል። ዝርዝር አድርገን እንመለከተዋለን። አብረን እንቆይ። አሜሪካ የኢራንን ሚሳኤል የማስወንጨፍ አቅም አውድሜያለሁ ብላለች። ታዲያ ኢራን አሁንም ጥቃት እየሰነዘረች ያለችው እንዴት ነው? ይህ ምላሽ የሚያስፈልገው ተገቢ ጥያቄ ነው። ምንም እንኳን ሚሳኤል የማስወንጨፍ አቅሟ ቢዳከምም ኢራን አሁንም ቢሆን ስትራቴጂካዊ ጥቃቶችን ለመሰንዘርና ቀጠናውን በስጋት ውስጥ ለማቆየት የሚያስችል በቂ ሚሳኤል እንዳላት ባለሙያዎች ይናገራሉ። የኢራን ባሊስቲክ ሚሳኤል የመሰንዘር አቅም በተግባር እንዲከሽፍ ተደርጓል። የባህር ኃይሏም ለውጊያ ብቁ እንዳልሆነ ተገምግመዋል። በኢራን ሰማይ ላይም ፍጹምና የተሟላ የአየር ላይ የበላይነት ተረጋግጧል ሲል ዋይት ሃውስ ቅዳሜ ዕለት ገልጧል። አክለውም እንደ አውሮፓውያን አቆጣጠር የካቲት 28 በእስራኤልና በአሜሪካ የተጀመረው ጦርነት አካል የሆነው ኦፕሬሽን ኤፒክ ፊውሪ እጅግ ከፍተኛ ውጤቶችን እያስመዘገበ ይገኛል ብለዋል። እሁድ ዕለት ፕሬዚደንት ዶናልድ ትራምፕ እንደተናገሩት የአሜሪካ ኃይሎች የኢራንን የድሮን የማምረት አቅም ሙሉ በሙሉ አውድመዋል። ይሁን እንጂ ሰኞ እኩለ ቀን ላይ ኳታር ከኢራን ወደ ሀገር የተተኮሱ ተከታታይ ሚሳኤሎችን ማክሸፏን አስታውቃለች። ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ እና ባህሬንም መሰል የጥቃት ማስጠንቀቂያዎችን አውጥተዋል። በአቡዳቢ ውስጥ በአንድ ሲቪል መኪና ላይ ባረፈ ሚሳኤል ምክንያትም የአንድ ሰው ሕይወት አልፏል። ታዲያ ጥያቄው የኢራን ሚሳኤል የማስወንጨፍ አቅም በእርግጥ በከፍተኛ ሁኔታ ቀንሷልን? ኢራንስ አሁንም ጎረቤት ሀገራትና እስራኤል ላይ ሚሳኤሎችን መተኮስ የቀጠለችው እንዴት ነው? የሚሉት ናቸው። በእርግጥም ጦርነቱ ከተጀመረበት ጊዜ አንስቶ ኢራን በባህረ ሰላጤው ሀገራት በእስራኤልና በሌሎች የቀጠናው ሀገራት ላይ የምትሰነዝረው የአጸፋዊ ሚሳኤልና የድሮን ጥቃቶች ቁጥር በከፍተኛ ደረጃ ቀንሷል። ላብነትም ጦርነቱ በተጀመረ በመጀመሪያዎቹ 24 ሰዓታት ውስጥ ኢራን በተባበሩት አረብ ኤሚሬትስ ላይ ብቻ 167 የባሊስቲክና ክሩዝ ሚሳኤሎችን እንዲሁም 541 ድሮኖችን ተኩሳ ነበር። በአንጻሩ አልጀዚራ የኤሚሬትስን መከላከያ ሚኒስቴር መግለጫዎች ዋቢ አድርጎ ባጠናቀረው ጥንቅር መሰረት በጦርነቱ 15ኛው ቀን ላይ የተተኮሱት ሚሳኤሎች 4፣ ድሮኖች ደግሞ 6 ብቻ ናቸው። በእስራኤል ብሔራዊ ደህንነት ተቋም መረጃ መሰረት በእስራኤል ላይ የሚሰነዘረው ጥቃትም በተመሳሳይ ቀንሷል። በመጀመሪያዎቹ 2 ቀናት ወደ 100 የሚጠጉት ተኳሾች ይተኮሱ የነበረ ሲሆን ባለፉት ጥቂት ቀናት ግን ቁጥሩ ወደ አንድ አሃዝ ከ10 በታች ዝቅ ብሏል። ባለፈው ሳምንት ፔንታገን ባወጣው መግለጫ ደግሞ የሚሳኤል ጥቃቶቹም ጦርነቱ ከተጀመረበት የመጀመሪያው ቀን አንጻር በ90%፣ የድሮን ጥቃቶቹ ደግሞ በ86% መቀነሳቸውን አስታውቋል። እንደ አውሮፓውያን አቆጣጠር በ2022 የአሜሪካ ብሔራዊ ደህንነት ዳይሬክተር ቢሮ ባደረገው ግምገማ ኢራን በቀጠናው ግዙፍ የባሊስቲክ ሚሳኤል ክምችት ያላት ሀገር ናት። ይፋ ቁጥር ባይኖርም የእስራኤል የስለላ ተቋማት ኢራን 3000 ገድማ ሚሳኤሎች እንደነበሯትና ባለፈው ሰኔ ወር በተካሄደው የ12 ቀናት ጦርነት ምክንያት ቁጥሩ ወደ 2500 ዝቅ ማለቱን ጠቁመዋል። የአሜሪካና የእስራኤል ስትራቴጂ ዋና ትኩረት የኢራንን ሚሳኤል ማስወንጨፊያዎች ላውንቸርስ ማደን ነው። እያንዳንዱ የሚሳኤል ማስወንጨፍ ሂደት በሳተላይትና በራዳር ሊታወቁ የሚችሉ እንደ ከፍተኛ ፍንዳታ ያሉ ምልክቶችን ይፈጥራል። የጦርነት ጥናት ተቋም አንድ ከፍተኛ የእስራኤል ወታደር የመኮንን ዋቢ አድርገው እንደገለጸው እስራኤል ካሉ 410 እስከ 440 ከሚገመቱ ማስወንጨፊያዎች ውስጥ እስከ 290 የሚሆኑትን ከጥቅም ውጭ አድርጋለች። ይሁን እንጂ በዋሽንግተን ዲሲ በሚገኘው ብሔራዊ መከላከያ ዩኒቨርሲቲ ተባባሪ ፕሮፌሰር የሆኑት ዴቪድ ዴስ ሮቼስ እንደሚሉት ኢራን ጉዳዮች ተመራማሪው ሐምድሬዛ አዚዚ እንደሚሉት የቴህራን ዋና ስትራቴጂያዊ ስልት ኢራን ያሏት ሚሳኤሎች ከመሟጠታቸው በፊት የእስራኤልና የባህረ ሰላጤው ሀገራት የመከላከያ አቅም ሊያልቅ ይችላል የሚል ነው። እንደ ሐምድሬዛ አዚዚ ገለጻ ኢራን በየቀኑ የምታስወነጭፋቸው የጦር መሳሪያዎች ቁጥር አነስተኛ ቢሆንም ጥቃቱ ያለማቋረጥ መቀጠሉ ይህንን ግጭት ወደ መሟጠጥ ጦርነት የመለወጥ ፍላጎት እንዳለ
ያሳያል። አሜሪካና እስራኤል አንዳንድ የማስወንጨፋ ጣቢያዎችንና ዋና ዋና የሚሳኤል መሰረቶችን በማውደም ረገድ ስኬታማ ቢሆንም ኢራን ግን የሚሳኤል ሰንሰለቷን በየቦታው በመበተን ይበልጥ በተንቀሳቃሽ ማስወንጨፊያዎች ላይ እየተመካች ትገኛለች። እነዚህን ማስወንጨፊያዎች ደግሞ ለይቶ ለማወቅና ኢላማ ለማድረግ እጅግ አስቸጋሪ ናቸው። አዚዚ ቀጥሏል። ይህ ከጊዜ ጋር የሚደረግ ሩጫ ነው። ባለሙያዎች እንደሚሉት በዚህ የጊዜ ሩጫ ውስጥ ኢራን እድል እንዳላት ታምናለች። በዶሃ የድህረ ምርቃት ጥናት ተቋም የደህንነት ጥናት ረዳት ፕሮፌሰር የሆኑት ሙንሃድ ሰሉም ለአልጀዚራ ሲናገሩ የሚታመን ወይም ተጨባጭ ስጋት መፍጠር እስከቻልክ ድረስ የምትተኩሰው የጦር መሳሪያ ብዛት ምንም ማለት አይደለም። የሰዎችን የደህንነት ስሜት ለማጥፋት አንድ ስኬታማ ድሮን ብቻ በቂ ነው ብለዋል። ኢራን ርካሽ ነገር ግን ውጤታማ የሆኑ ድሮኖችን በማምረት ረጅም ልምድ አላት። በተለይም ሻሄድ 136 የተባለው ድሮን በአንጻራዊ ሁኔታ ቀላል በሆኑ ፋብሪካዎች ውስጥ በፍጥነትና በከፍተኛ ቁጥር ሊመረት የሚችል ሲሆን በርካቶችን በአንድ ጊዜ በመተኮስ የተቃዋሚውን የመከላከያ ስርዓት ማጨናነቅ ይችላል። በተጨማሪም ይህ ድሮን በአየር ጥቃት ሊመቱ የሚችሉ ውስብስብ ማስወንጨፊያዎችን አይፈልግም። የሻሄድ ድሮኖች ፍጥነት በሰዓት 185 ኪሎ ሜትር ብቻ በመሆኑ በሄሊኮፕተሮች ሊመቱ ቢችሉም ብዙዎቹ ግን የአሜሪካንና የባህረ ሰላጤውን ሀገራት የአየር መከላከያ ስርዓቶች ጥሰው ማለፍ ችሏል። ባለፈው ሰኞ ብቻ የተከሰቱት ኩነቶች ለዚህ ማሳያ ናቸው። በዱባይ ዓለም አቀፍ አውሮፕላን ማረፊያ አቅራቢያ ከድሮን ጋር በተያያዘ በተከሰተ አደጋ እሳት ተነስቶ የበረራ መርሃ ግብሮች ለጊዜው ተስተጓጉለዋል። በዛው በተባበሩት አረብ ኤምሬትስ በሌላ ድሮን ጥቃት በፉጃይራ የኢንዱስትሪ ቀጠና ውስጥ የእሳት አደጋ ደርሷል። ከኢራን በተተኮሰ ሚሳኤል ምክንያት መካከለኛው እስራኤል የአየር ጥቃት ማስጠንቀቂያ ደውሎች ሰምተዋል። 20 በመቶ የዓለም የኃይል አቅርቦት በሚያልፍበት የሆርሙዝ ወሽመጥ ላይ ምንም እንኳን በመርከቦች ላይ የሚሰነዘሩ ጥቃቶች ጥቂት ቢሆኑም በመቶዎች የሚቆጠሩ መርከቦች ጥቃት ይደርስብናል በሚል ስጋት እንቅስቃሴ አቁመዋል። ጦርነቱ ከተጀመረ አንስቶ ከባህር ላይ መርከቦች ጋር የተያያዙ 20 ኩነቶች መዝገባቸውን የባህር ላይ እንቅስቃሴ ተቆጣጣሪዎች ገልጸዋል። የሁኔታ ባለሙያዎች እንደሚሉት ኢራን እንደ አሜሪካና እስራኤል ካሉ ወታደራዊ የበላይነት ካላቸው ኃይሎች ጋር የምታደርገው ሚዛናዊ ያልሆነ የጦርነት ስልት አሲሜትሪክ ዋርፌር አካል ነው። በዚህ ስልት ደካማ ወገን በዚህ ሁኔታ ኢራን ያልተለመዱ የውጊያ ዘዴዎችን በመጠቀም ቁልፍ መሰረተ ልማቶችን ኢላማ በማድረግና ኢኮኖሚያዊ ኪሳራ በማድረስ ጠላትን ማዳከም ላይ ያተኩራል። ቴህራን አስቀድሞ የነዳጅ ዋጋ በአንድ በርሜል $100 በላይ እንዲጨምር በማድረግ በዓለም አቀፍ ገበያ ላይ ከፍተኛ ድንጋጤን ፈጥራለች። የዓለማችን ሁለተኛው የተፈጥሮ ጋዝ ላኪ የሆነችው ኳታር ምርቷን እንደዘጋች የቀጠለች ሲሆን የባህሬን ብሔራዊ ነዳጅ ኩባንያ ምርቶቹን ማቅረብ አለመቻሉን አስታውቋል። በተጨማሪም በደቡባዊ ኢራቅ የሚገኙ ዋና ዋና የነዳጅ እርሻዎች ምርት በ70 በመቶ ቀንሷል። በጆንስ ሆፕኪንስ ዩኒቨርሲቲ ዓለም አቀፍ ጉዳዮችና የመካከለኛው ምስራቅ ጥናት ፕሮፌሰር የሆኑት ቫሊ ናስር እንደሚሉት ኢራን የዓለም አቀፍ የነዳጅ ዋጋን ማሳደግ ከቀጠለች አሜሪካ በኢራን ላይ ከምታዘንበው ቦምብ እኩል ወይም ከዚያ በላይ የሆነ ጉዳት በዩናይትድ ስቴትስ ላይ ይደርሳል። አሜሪካ ከእስራኤል ጋር በመሆን በኢራን ላይ የጋራ ጥቃት መሰንዘር ከጀመረችበት ከየካቲት 28 ጀምሮ $12 ቢሊዮን ወጪ ማድረጓን የትራምፕ ከፍተኛ የኢኮኖሚ አማካሪ ገልጸዋል። የዋይት ሃውስ ብሔራዊ ኢኮኖሚ ምክር ቤት ዳይሬክተር ኬቨን ሃሴት እሁድ ዕለት በሲቢኤስ ፌስ ዘ ኔሽን ፕሮግራም ላይ ቀርበው እንደተናገሩት ይህ የ$12 ቢሊዮን አሃዝ እስካሁን ድረስ የቀረበላቸውም የቅርብ ጊዜ መረጃ መሆኑን አስረድተዋል። ኬቨን ሃሴት በቃለ ምልልሱ አጋማሽ ላይ መጀመሪያ ላይ የቀረበው አሃዝ ለጠቅላላው ጦርነት የታቀደ ወጪ አስመስሎ በማቅረቡ ማብራሪያ ለመስጠት ተገደዋል። የሲቢኤስ ጋዜጠኛ ማርጋሬት ብሬናን በመጀመሪያዎቹ ሳምንት ብቻ ለተተኳሽ መሳሪያዎቹ $5 ቢሊዮን በላይ ወጪ መደረጉን የጠቀሰች ሲሆን ሐሴት ስለዚህ ተግዳሮት ቀጥተኛ ምላሽ አልሰጡም። ይሁን እንጂ ሐሴት ጦርነቱ በአሜሪካ ላይ ሊያመጣ የሚችለውን ኢኮኖሚያዊ ስጋት አጣጥለው ውድቅ አድርገውታል። የወደፊት የኃይል ውል ዋጋዎችን የሚተምኑ የፋይናንስ ገበያዎች ጦርነቱ በፍጥነት እልባት እንደሚያገኝና የኃይል ዋጋን በከፍተኛ ሁኔታ እንደሚቀንስ አስቀድመው ግምት ውስጥ ማስገባታቸውን ገልጿል። ይህም በአሁኑ ወቅት በነዳጅ ማደያዎች በሚታየው የዋጋ ጭማሪ ምክንያት በአሜሪካውያን ተጠቃሚዎች ዘንድ እየታየ ካለው ከፍተኛ ስጋት ጋር የሚቃረን ነው። ይህ ጦርነት አሜሪካን ከፍተኛ ዋጋ እያስከፈላት መሆኑን የሚያመላክቱ ዘገባዎች ለትራምፕ አስተዳደር የሚዋጡ አልሆኑም። ብሪያን ስቴልተር በሲኤንኤን ላይ ይህንኑ የተመለከተ ምልከታውን አጋርቷል። በትራምፕ አስተዳደር ዘንድ የአሜሪካ መገናኛ ብዙሃን የኢራንን ጦርነት የሚዘግቡበትን መንገድ በመቃወም በየቀኑ አዳዲስ ቅሬታዎችን ያስደምጣሉ። ፕሬዝዳንት ትራምፕ መገናኛ ብዙሃንን ለመወረፍ ወንጀለኛና ሀገር ወዳድ ያልሆኑ የሚሉትን ቃላት እየተጠቀሙ ናቸው። የፌዴራል ኮሚኒኬሽን ኮሚሽን ሊቀመንበር ብሬንዳን ካር የብሮድካስተሮችን የስራ ፍቃድ በመሰረዝ እያስፈራሩ ሲሆን የመከላከያ ሚኒስትሩ ፒት ሄግዝ ደግሞ በፔንታገን ጋዜጣዊ መግለጫ መድረክ ላይ በመገኘት የዜና ተቋማትን እየሰደቡ እየዘለፉ ይገኛሉ። ይህ መልእክተኛውን የመምታት
አታክ ዘ ሜሴንጀር ስልታቸው ምንም አይነት ምስጢር የሌለበት ግልጽ አካሄድ ነው። ይሁንና ይህ ስልት ጦርነቱ በህዝብ ዘንድ ካለው ባልተለመደ መልኩ ዝቅተኛ ተቀባይነት ጋር ተያይዞ ወይም ጦርነቱ ራሱ እየሄደበት ስላለው ትክክለኛ ሁኔታ ያለባቸውን ስጋት የሚያሳይ ሊሆን ይችላል። ባለፈው አርብ በኤክስን ትችት የሰሙት የሲኤንኤን ከፍተኛ የፖለቲካ ተንታኝ ዴቪድ ኦክስሎርድ እንዲህ ብለዋል። የጦርነቱ ዜና የተሻለ ካልሆነ ዜናውን የሚዘግቡትን ሰዎች ማጥቃት ይሻላል የሚል ውሳኔ ላይ እየተደረሰ ይመስላል። አክስሎርድ ሲቀጥሉም ትራምፕ የዜጎችን የመናገር ነጻነት የሚደነግገውን የመጀመሪያው ማሻሻያ ፈርስት አመንድመንት በሌለባቸው ሀገራት ይቀናሉ የሚል ግምት አላቸው። ፑቲን እንዲህ አይነት ነገር አይገጥማቸውምና በማለት አስተያየታቸውን ሰጥተዋል። ዋና ዋና የዜና አውታሮች በአሳደሩ ትችት ተስፋ አልቆረጡም። ይልቁንም በጦርነቱ ወቅት የሚቀርቡ ዘገባዎችን ለማደናቀፍና ለማጠልሸት የሚደረጉ ሙከራዎች እንደ ጦርነት ዘገባዎች ሁሉ እድሜ ጠገብ መሆናቸውን ልብ ይለዋል። የሲኤንኤን ዋና ስራ አስፈጻሚ ማርክ ቶምፕሰን በቅርቡ በሰጡት መግለጫ እንዲህ ብለዋል። ፖለቲከኞች የእነሱን ውሳኔ ጥያቄ ውስጥ የሚከቱ የጋዜጠኝነት ስራዎችን ሐሰተኛ ናቸው ብለው ለመፈረጅ ግልጽ የሆነ ምክንያት አላቸው። በሲኤንኤን የእኛ ብቸኛ ፍላጎት በአሜሪካና በዓለም ዙሪያ ለሚገኙ ተመልካቾቻችን እውነትን መናገር ነው። ምንም አይነት ፖለቲካዊ ዛቻ ወይም ስድብ ይህን ሊለውጡ አይችልም። ይህም ሆኖ የአስተዳደሩ ንግግሮች ክትትልና ትንታኔ ሊደረግባቸው የሚገቡ ናቸው። ምክንያቱም እነዚህ ንግግሮች የፕሬዝደንቱን የዓለም እይታ የሚያሳዩ ከመሆናቸውም በላይ ደጋፊዎቻቸው ስለ ሁኔታው ያላቸውን ግንዛቤ ቅርጽ የሚያስይዙ በመሆናቸው ነው። ፕሬዝደንት ትራምፕ የሚዲያ ትችት ቀደም ሲል ከበስተጀርባ እንደሚሰማ ደካማ ድምፅ የነበረ ቢሆንም አሁን ግን ባልተለመደ ሁኔታ እጅግ ከፍ ያለ ሆኗል። እሁድ ምሽት ስለ ጦርነቱ የቀረቡላቸውን አስቸጋሪ ጥያቄዎች በሙሉ ሐሰተኛ በማለት ደጋግመው አጣጥለዋል። ኢራንን የሐሰት መረጃ ታሰራጫለች ቢለው ቢከሷትም እርሳቸው ራሳቸው ግን የተወሰኑ የሐሰት መረጃዎችን ሲያሰራጩ ተስተውለዋል። በጦርነቱ ወቅት የሚሰነዘረው የሚዲያ ትችት ከትራምፕ ዋይት ሃውስ ብቻ ሳይሆን ከመላው መንግስታቸው ጭምር የሚመነጭ ነው። የካቢኔ አባላት፣ ተቆጣጣሪዎችና የማጋ አሜሪካን ዳግም ሀያል ማድረግ ደጋፊዎች ነጻ የዜና ዘገባዎችን ለማዳከም በሚደረገው የተቀናጀ ዘመቻ ውስጥ ተሳታፊ ሆነዋል። እሁድ ምሽት ፕሬዝዳንት ትራምፕ በትሩዝ ሶሻል ገጻቸው ባሰፈሩት ባለ 401 ቃላት ረዥም ጽሑፍ ሙሰኛ ሲሉ በፈረጇቸው መገናኛ ብዙሃን ላይ የቃላት ዘመቻ ከፍተዋል። በጽሑፋቸውም የኢራንን ምናባዊ ወታደራዊ ድሎች የሚያሳዩ በሰው ሰራሽ አስተውሎት ኤአይ የተሰሩ የሐሰት ቪዲዮዎች በስፋት እየተሰራጩ መሆኑን በትክክል ጠቅሰዋል። እንደ ሲኤንኤን እና ኒውዮርክ ታይምስ ያሉ የዜና ተቋማትም እነዚህን ቪዲዮዎች ውሸት መሆናቸውን በማረጋገጥ ላይ ይገኛሉ። ይሁንና ትራምፕ በመቀጠል ኢራን እነዚህን ቪዲዮዎች ለማሳየት ከሐሰተኛ ካሏቸው ዜና አውታሮች ጋር በቅርበት እየሰራች ነው የሚል የተሳሳተ ክስ ሰንዝረዋል። በተለይም ዩኤስኤስ አብርሃም ሊንከን የተባለችው የአሜሪካ የጦር መርከብ በእሳት ስትጋይ የሚያሳየውን ግልጽ የሐሰት ቪዲዮ እንደ ምሳሌ ጠቅሰዋል። ትራምፕ ሲቀጥሉም እነዚህን ቪዲዮዎች ያመነጩ የሚዲያ ተቋማት የሐሰት መረጃ በማሰራጨት በሀገር ክህደት ወንጀል ሊከሰሱ ይገባል ሲሉ ጽፈዋል። ምንም እንኳን እነዚህ የተቀነባበሩ ቪዲዮዎች በዩቲዩብ ላይ በቀላሉ የሚገኙ ቢሆንም ኃላፊነት የሚሰማቸው ዜና ተቋማት ግን የትራምፕን ክስ በሚጻረር መልኩ ቪዲዮዎችን አላሰራጩም። እሁድ ምሽት በፕሬዝዳንታዊ አውሮፕላን ኤርፎርስ ዋን ላይ ለጋዜጠኞች መግለጫ የሰጡት ትራምፕ በሰው ሰራሽ አስተውሎት ኤአይ በሚፈጠሩ ቪዲዮዎች መስፋፋት ክፉኛ መበሳጨታቸውን ገልጸዋል። ለሁኔታው ኤአይን ደጋግሞ ተጠያቂ አድርገዋል። ኢራን በሐሰተኛ ዜናዎች ትታወቃለችም ብለዋል። ይህም ከ10 ዓመት በፊት ትክክለኛ የአሜሪካ የዜና ተቋማትን ለማንኳሰስ በግላችሁ የተጠቀሙበትን ፌክ ኒውስ የሚለውን ሐረግ አሁን ደግሞ በኢራን ላይ ተጠቅመውበታል። ትራምፕ ንግግራቸውን ቀጥለዋል። ይህ በእውነቱ ወንጀል ነው ብዬ አስባለሁ። ምክንያቱም ምንም አይነት ተአማኝነት የሌላቸው የእኛ የሚዲያ ኩባንያዎች ሐሰት መሆኑን የሚያውቁትን መረጃ እያወጡ ነው ሲሉ ተናግረዋል። የጦርነቱ ወጪን በተመለከተ የፈጠረው ግራ መጋባት ጦርነቱ ለምን ዓላማ እንደሚካሄድ ካለው ጥልቅ እርግጠኝነት አለመሆን ጋር ተዳምሮ ቀጥሏል። የትራምፕ አስተዳደር ስለ ጦርነቱ ግቦች የሚሰጣቸው መግለጫዎችም መጀመሪያ የኢራንን የኒውክሌር መርሃ ግብር ከማፍረስ ቀጥሎ ሚሳኤሎቿን ከጥቅም ውጭ ወደ ማድረግ አሁን ደግሞ በሆርሙዝ ወሽመጥ የንግድ መርከቦች እንቅስቃሴ ምክንያት የኢራንን የነዳጅ መሰረተ ልማቶች እስከ ማስፈራራት ደርሰዋል። በመጋቢት መጀመሪያ ላይ የተሰጠውን ምስጢራዊ የሴኔት መግለጫ ተከትሎ የሴኔት አነስተኛ ቡድን መሪ ቸክ ሹመር ስለ ተልዕኮ መስፋፋት በእጅጉ አሳስቦኛል ብለዋል። ስብሰባው በጣም አጥጋቢ ያልሆነ እንደነበር የገለጹት ሹመር አስተዳደሩ ጥቃቱ የታዘዘበትን ምክንያት በተመለከተ በየቀኑም የተለያየ መልስ እየሰጠ መሆኑን ጠቅሰዋል። ባለፈው ሳምንት ሴናተር ክሪስ ቫን ሆለን ለአልጀዚራ እንደተናገሩት አሜሪካ የት እንደሚያርፍ ምንም ሳታውቅ የፓንዶራን ሳጥን
ከፍታለች ብለዋል። ምንም እንኳን በጦርነት ወቅት እውነትን ከሐሰት መለየት እጅግ አስቸጋሪ የሚሆንበት ጭጋግ ቢኖርም የመገናኛ ብዙሃኑ አጠቃላይ የንግድ ሞዴል የተገነባው እውነተኛ መረጃን በማቅረብ ላይ ነው። ፕሬዚደንት ትራምፕ አንድ የኤቢሲ ኒውስ ዘጋቢ የእርስዎ የፖለቲካ ገንዘብ ማሰባሰቢያ ኮሚቴ ፓክ በኩዌት የተገደሉ የአሜሪካ ወታደሮች አስክሬን ሲሸኝ የሚያሳዩ ፎቶግራፎችን በመጠቀም የገንዘብ ማሰባሰቢያ ኢሜል ልኳል የሚል መረጃ ሲያቀርብላቸው በከፍተኛ ሁኔታ ተቆጥተዋል። ዘጋቢው እንዲህ አይነት ኢሜል መላክ ተገቢ ነው ብለው ያስባሉ ብሎ ላቀረበው ጥያቄ ትራምፕ አዎ በማለት ከመለሱ በኋላ ኢሜሉን ግን እንዳላዩት ተናግረዋል። በመቀጠልም ዘጋቢው የት እንደሚሰራ ከጠየቁ በኋላ የኢቢኤስ ኒውስ ተቋምን በከፍተኛ ሁኔታ መተቸትና መወረፍ ጀመሩ። ትራምፕ ከእንግዲህ ከኢቢኤስ ምንም አልፈልግም ካሉ በኋላ ሌሎች ጥያቄዎችን ለማግኘት በአውሮፕላን ውስጥ ዙሪያቸውን መመልከት ጀመሩ። ኤቢሲ ዘጋቢው ቆየት ብሎ ዳግመኛ በመሞከር ወደ ቀጠናው ስለሚላኩ የአሜሪካ ወታደሮች 5000 የባህር ኃይል አባላትን ለምን እንደሚላክ ሊያብራሩልን ይችላሉ የሚል ቀላል ጥያቄ አቀረበ። ትራምፕ ግን ጥያቄውን ከመመለስ ይልቅ አንተ በጣም አስከፊ ሰው ነህ በማለት ምላሽ ሰጥተዋል። ፕሬዚዳንቱ እንዲህ ሚዲያዎችን ቢያጣጥሉም ቅሉ እርሳቸውንም የሚሞግቱ ተቋማት ግን አልጠፉም። ባለፈው ዓመት ዳግም የተቋቋመው የነጻ ንግግር ተሟጋቾች ቡድን የመጀመሪያው ማሻሻያ ኮሚቴ ፎር ዘ ፈርስት አመንድመንት እሁድ ዕለት በፌዴራል ኮሚኒኬሽን አለቃ ብሬንዳን ካር በፒት ሄግስ የመከላከያ ሚኒስትሩና ሌሎች የመገናኛ ብዙሃን ጥቃቶች መካከል ያለውን ቁርኝት አጋልጧል። ኮሚቴው መግለጫው ምንም አይነት ስህተት እንዳይኖር እነዚህ ጥቃቶች በመጀመሪያው ማሻሻያ ማለትም የመናገር ነጻነት ላይ የተሰነዘሩ ቀጥተኛ ጥቃቶችና ወደ አምባገነንነት ለማምራት የሚደረግ የታቀደ ጉዞ አካል ናቸው። በዚህ ዓለም ውስጥ ጋዜጠኞች እውነትን በመናገራቸው ይቀጣሉ። የሚዲያ ኩባንያዎች የመንግስትን መስመር እንዲከተሉ ይጠበቅባቸዋል። እንዲሁም ተቃውሞ እንደ ስጋት ይቆጠራል ብለዋል። ኮሚቴው አክሎም ነገር ግን ይህ የወደፊት ጊዜ የማይቀር አይደለም። አስቀድማችሁ አትገዙ፣ ድምጻችሁን ከፍ አድርጉ፣ ከጋዜጠኞች ጎን ቁሙ፣ እናም እንደ ዛሬው ያለ እድል እንዲኖር ያስቻሉትን ነጻነቶች ተሟገቱ። ይህ ሁሉ መደበኛ ሁኔታ አይደለም። በመሆኑም በጋራ በመሆን ተገቢውን እርምጃ መውሰድ አለብን ብለዋል። የዛሬው ጥንቅር በዚሁ ተጠናቀቀ። ጤና ይስጥልን።